ቀጣይ ኢትዮጵያን ሊመራ የሚችል ፓርቲ የሚመረጥበት ቀን እንግዲህ የኛ ፓርቲ በተደጋጋሚ በመግለጫችንም ስናስቀምጥ እንደነበረ ምርጫው አንደኛ ሰላማዊና ፍጹም የተረጋጋ ሆኖ መጠናቀቅ መቻል አለበት ብለን እናምናለን። ከዚህ አንፃር ማንም ያሸንፍ ማንም ኢትዮጵያን በዘለቀታዊነት ሰላሟን ልማቷን እና የተረጋጋ ኢኮኖሚ እንዲኖራት የሚያስችል አካል ወደ ስልጣን መምጣት ያለበት በህዝብ ድምጽ ብቻ ነው ብሎ የሚያምን ፓርቲ ነው። በዚህ ሂደት ውስጥ እንደምታውቀው በተለያየ አጋጣሚ ምርጫው ሰላማዊ ሆኖ እንዳይጠናቀቅ ለማደናቀፍ እዚህም እዛም የሚሯሯጡ አካላቶች አሉ። ይሄ ግን አማራጭ አይደለም። ለህዝብ የሚያዋጣው ፕሮግራም አለኝ የሚል አካል ካለ በሰላማዊ መንገድ ብቻ ፕሮግራሙን ማጽረጽና ህዝብ ዘንድ መድረስ ከቻለ ህዝብ እንደዚህ አይነት ምቹ ሁኔታ ከተፈጠረለት ወጥቶ መምረጥ የሚችልበትን እድል ማግኘት ከቻለ ዘለቄታዊ የሆነ የልማትም ይሁን የኢኮኖሚም ይሁን የጸጥታም ሁኔታዎች መረጋገጥ የሚችሉት በድምጽ ብቻ ነው ብሎ ያምናል። ይሄ ደግሞ የዲሞክራሲ ስርዓት አንዱ መገለጫ ነው። በዚህ ሂደት ውስጥ ሁሉም ፓርቲ የራሳቸውን ድርሻ አላቸው። እስካሁን በነበራቸው ሂደትም አሁንም የመጨረሻው ውጤትም በጸጋ ከመቀበል አንጻርም የዲሞክራሲ ስርዓት ከመጣል ጋር የሚያያዝ ነው ብለን ነው የምንወስደው። በእኛ በኩል ማንም ያሸንፍ ማንም ግን ደግሞ ሂደቱን መተናል። ጅማሬው በጣም ቆንጆ ነው፣ የሚያምር ነው። ዛሬም አይተው ከሆነ ሰው ያለ መሰላቸት ቀጣይ ምመርጠውን ብሎ ወጥቶ ፀሐይ በጣም አለ። ጧት ውርጭ ነበረ። ከጧት ጀምሮ ወጥቶ ተሰልፎ እየመረጠ ነው ያለው። ይሄ ህዝብ ሰላም ይፈልጋል። ይሄ ህዝብ ኢኮኖሚ ይፈልጋል። ይሄ ህዝብ እድገት ይፈልጋል። ለዛ ደግሞ አማራጭ ሀሳቦችን አምተናል። የሚበጀውን ይመርጠኛል፣ ዘለቄታዊ መፍትሄ ያመጣልኛል የሚለውን ህዝቡ ይምረጥ፣ ህዝቡ ይወስን። ይሄን በጸጋ ተቀብሎ ደግሞ አገር በቀጣይ እንዴት በጋራ መገንባት እንችላለን የሚለው ላይ ትኩረት ማድረግ አለብን ከዚህ በኋላ የሚል እምነት ነው ያለን። እኛም የሪፖርት እስካሁን ድረስ እየተቀበልን ነበረ። በየቦታው ላይ ምርጫ ታዛቢዎችና ተንቀሳቃሽ ታዛቢዎቻችን አሰማርተናል። ምርጫው ፍጹም ሰላማዊ በሆነ መልኩ ህዝቡ በነጻነት ወጥቶ የሚፈልገውን ፓርቲ እየመረጠ እንደሆነ ከጧት እስካሁን በነበረን መረጃዎች ለመሰብሰብ ሞክረናል። ከዚህም በኋላ እንግዲህ ሰው በካርዱ ቀጣይ የሚመራውን የሚያስተዳድረውን ጥያቄውን የሚያነሳለትና ጥያቄውን የሚመልስለትን ኃይል ወጥቶ እንዲመርጥ በድጋሚ ጥሬን አስተላልፋለሁ። ሰባተኛው ጠቅላላ ምርጫ ከሌሎች ካሳለፍናቸው ምርጫዎች በተለየ መልኩ ስሙዝ የሆነ ህዝብ መካከል ህዝብን ማግኘት የቻልንበትና በዚህ ምክንያት ህዝቡም ያንስ የሚመርጠውን አካል ማወቅ እንዲችል እድል የተሰጠበት ነው። አሁን እኔ ባለውበት የካቶሊክ ምርጫ ጣቢያ ላይ እንግዲህ ህዝቡ ከጧት ከሌሊት ወጥቶ እንደዚህ እንደምታዩት በሰልፍ ቆሞ በስርዓት ድምጽ እየሰጠ ነው። እኛም እዚሁ ሰልፍ ላይ ተገኝተን ድምጽ እየሰጠን ነው። እንግዲህ ምርጫ የህዝብን የሉዓላዊ ስልጣን ባለቤትነት ማረጋገጫ በመሆኑ ምክንያት መብቱንና ጥቅሙን ማስከበር የሚቻለው በካርድ ብቻ ነው። በምርጫ ብቻ ሁሉ ነገር ማድረግ እንደሚቻል ህዝቡ ተገንዝቦ እየመረጠ ነው የሚገኘው እና ምርጫው አሁን ባለበት ጅምር ላይ ነው። እንግዲህ እንደምታዩት ሁሉም ነገር ሰላም ነው። ታዛቢዎች ተገኝተው ቃለ ጉባኤ ይዘው ሳጥኖቹ ባዶ መሆናቸው ተረጋግጦ ህዝቡ በሰልፍ እንደዚህ ስርዓት ይዞ ወንዱ ሴቱ አቅመ ደካማውን ወደፊት በማስቀደም ስርዓት ባለው መልኩ ድምጽ መስጠት ተጀምሯልና በዚህ መልኩ ነው ማየው። እንግዲህ ሂደቱ በዚህ መልኩ ከቀጠለ ለምስጋና ሊያደርሰን ይችላል የሚል እምነት አለኝ።